የሰባተኛው የኢትዮጵያ ሀገራዊ ምርጫና ፋይዳው። ሰባተኛው የኢትዮጵያ ሀገራዊ ምርጫ መጋቢት 24 2018 ሂደቱ ተጠናቆ በአሁኑ ጊዜ የምርጫው ውጤት ግልጽ እየተደረገ ነው። ስለዚህ የምርጫውን ሂደትና ውጤቱን በጥሬው መዘገቢያ ወቅቱ አልፏል። የምርጫውን ፋይዳ ከዲሞክራሲ ሂደት ከሀገር መረጋጋትና ከመጪው የኢትዮጵያ ፖለቲካ ሁኔታ አንጻር መተንተን ግን ገና መልሶ መላልሶ መመልከትን የግድ ይላል። የሰባተኛውን ጠቅላላ ምርጫ ትርጉም በቅጡ ለመተንተን መጀመሪያ ቅድመ ምርጫ የነበረውን የፖለቲካ ሁኔታ ማስታወስ ያስፈልጋል። ቅድመ ምርጫ የኢትዮጵያ የፖለቲካ ሁኔታ የ2010ን ለውጥ ተከትሎ የተከሰተው የሀገራችን የውስጥ ፖለቲካ ፍጥጫ አሁንም እንደቀጠለ ነው። የዚህ ፖለቲካ ፍጥጫ ዘዋሪ ምክንያቱ የለውጡ የፖለቲካ መዳረሻ ምን ይሁን የሚለው በልዩ ልዩ የሀገር ውስጥ የፖለቲካ ኃይሎች መካከል ያለ የዓላማ ልዩነት ነው። እነዚህ የፖለቲካ ኃይሎች በሶስት ዋና ዋና ጎራዎች ይመደባሉ። በአንደኛው ጎራ የሚገኙ ኃይሎች ቅድመ 2010 የነበረው የብሔር ብሔረሰቦችና ህዝቦች ፖለቲካ፣ ኢኮኖሚ፣ የአስተዳደር ጂኦግራፊና ህገ መንግስት በጭራሽ አይነካም ብለው ከፖለቲካ ትግል እስከ ጠመንጃ ታጥቀው የሚችሉትን ሁሉ እያደረጉ፣ በሁለተኛው ጎራ የሚገኙ ኃይሎች በመሰረቱ የመንግስትን ስልጣን ይዘው ቀስ በቀስ የቅድመ 2010 ኢትዮጵያን ሁኔታ በሁለገብ መልኩ እየቀየሩ ነው። እነዚህ ሁለቱ ኃይሎች ለ2010 ለውጥ መዳረሻነት ወሳኞቹ ኃይሎች ቢሆኑም በሶስተኛው ጎራ ደግሞ ቅድመ 2010 የኢትዮጵያን የፖለቲካ ስርዓት ከስር መሰረቱ ለመቀየር የሚፈልጉና ሌሎችም ከዚህም ከዚያም እያጣቀሱ የሚሳተፉትን የፖለቲካና የሐሳብ ኃይሎች ይጨምራል። ባለፉት 8 ዓመታት በኢትዮጵያ የተከሰቱት የእርስ በእርስ ጦርነቶችና ግጭቶች፣ የህዝብ መፈናቀል፣ የጸጥታ መደፍረስና የፖለቲካ ውዥንብር የዚህ የሀገር ውስጥ ፖለቲካ ፍትጊያ ውጤት መሆናቸውን መረዳት ያስፈልጋል። በተጨማሪም ኢትዮጵያ እንደ ሀገር በአባይ ውሃ ተጠቃሚነት ላይ የተጎናጸፈችውን ድል እንዲሁም ኢትዮጵያ የነበራትን የዘመናት የቀይ ባህር በር ባለቤት የመሆን ፍላጎት በግብፅና በኤርትራ በኩል ነብስ ግቢ ነብስ ውጪ የሆነ የጂኦፖለቲካ ጫና ተከፍቶባታል። እንግዲህ ሰባተኛው ሀገራዊ ምርጫ በዚህ የሀገር ውስጥና የውጭ የፖለቲካ ፍጥጫ ውስጥ ነው። ምርጫና የኢትዮጵያ ሀገራዊ መረጋጋት ጉዳይ። ምርጫ በአንድ ገጽታው ሲታይ የለውጥ መግቢያ ወይም መሞከሪያ በር ነው። በዚህ መሰረት በአንደኛ ጎራ ለተሰባሰቡ አንዳንድ የውስጥ ኃያሎች ይህንን ምርጫ ማደናቀፍ ተመልሰው ወደ መንግስትነት ለመምጣት መሞከሪያ ነበር። ያ ቢቀር ሀገሪቱ ምርጫ ማካሄድ እንዳትችል በማድረግ የሽግግር መንግስት ጥሪ የማጉላያ አማራጭ አድርገውታል። ለዚህም በምርጫው ወቅት የሚቻላቸውን ሁሉ ተግብረዋል። ለግብፅና ለኤርትራ መንግስታት ደግሞ ይህ በር የኢትዮጵያን የውስጥ ኃይሎች ፍጥጫ በማባባስ ሀገረ መንግስቷ በቀውስ ውስጥ ገብቶ ወይም ፈርሶ ሀገሪቱ እንኳን በቀይ ባህር ላይ ያላትን ፍላጎት ማሳካት ቀርቶ ቀድማ ያሳካችውንም የአባይ ወንዝ ተጠቃሚነት ወደ ችግር የማስገቢያ ቀዳዳ ነበር። በሌላ በኩል በሁለተኛውና በአንዳንድ በሶስተኛው ጎራ ላሉ ኃይሎች ደግሞ ምርጫው የሀገሪቱን ህገ መንግስት የሚጠይቀውን መንግስት መቀየሪያ መንገድ ተከትሎ ሀገረ መንግስቱን ማስቀጠያ ወሳኝ ዕድል ነበር። በምርጫው ወቅት ያየነው የፕሮፓጋንዳ የፖለቲካና የጸጥታ ግጭት ምክንያቱ ይኸው የእነዚህ በልዩ ልዩ ጎራ የተሰለፉ የውስጥና የውጭ ኃይሎች የፖለቲካ ዓላማ ልዩነት ነው። ከዚህ ግብግብ አንጻር ሰባተኛው ምርጫ በዚህም ሆነ በዚያ ተጠናቆ የኢትዮጵያን ሀገረ መንግስት ማስቀጠሉ ዋና ፋይዳው ነው ማለት ይቻላል። የምርጫው ውጤት የሀገሪቱን የረጅም ጊዜ መረጋጋት መፍጠር ባይችልም በምርጫው ሳቢያ የተፈጠረው የቀውስ በር ከመዝጋት አልፎ የኢትዮጵያን መንግስት ሌላ የ5 ዓመታት ህጋዊነት አስገኝቷል። ሰባተኛው ሀገራዊ ምርጫና ዲሞክራሲ። ሰባተኛውን ሀገራዊ ምርጫ ከዲሞክራሲ አንጻር ለመገምገም ብዙ ምልከታ ማካሄድን ይጠይቃል። በመጀመሪያ በዲሞክራሲ ሂደት ውስጥ በቴክኖሎጂ እገዛ የተገኘው የመራጮች ምዝገባ ብዛት፣ የፖለቲካ ፓርቲዎች የክርክር ስፋትና አይነት፣ በኋላም የፓርቲዎቹ የአደባባይ ቅስቀሳ ነጻነት ሲታዩ የምርጫው ሂደት መሻሻል አሳይቷል ማለት ይቻላል። በምርጫው ቀን ደግሞ የቀኑን የምርጫ ሂደትና የምርጫ ታዛቢዎችን ተሳትፎ በተመለከተ የአፍሪካ ህብረትና ኢጋድ ከውጭ፣ የሲቪል ማህበራትና የተፎካካሪ ፓርቲ ተወካዮች ደግሞ ዋና ዋናዎቹ ታዛቢዎች ነበሩ። እንደ አፍሪካ ህብረት ያሉ ታዛቢዎች የመጨረሻ ዘገባቸው ገና ዝግጅት ላይ ቢሆንም በመጀመሪያ ዘገባቸው ግን የምርጫውን ቀን ሁኔታ በአጥጋቢነት መዝነውታል። ሌሎች የምርጫ ታዛቢዎችም ለምሳሌ የሲቪል ማህበራት በምርጫው ወቅት አንዳንድ ከህግና ከምርጫ ስርዓት የወጡ ሁኔታዎችን ሲዘግቡ አጠቃላይ ስለ ምርጫው በሰጡት ምስክርነት ግን የምርጫውን ውጤት የሚያስቀይር ክፍተት አይተናል አላሉም።
እርግጥ በምርጫው ከተወዳደሩት ተፎካካሪ ፓርቲዎች ውስጥ 3ቱ በአንዳንድ የምርጫ ጣቢያዎች ላይ ምርጫው እንዲደገም በሚል ለምርጫ ቦርድ እስከ መጠየቅ ደርሰዋል። ሌሎች 2 የተፎካካሪ ፓርቲ ስብስቦች ደግሞ የምርጫውን ውጤት ነፃና ዲሞክራሲያዊ ነው ብለው በጭራሽ እንደማይቀበሉት ድምፃቸውን አሰምተዋል። የኢትዮጵያን ምርጫዎች ከሂደታቸው አንጻር ብቻ የዲሞክራሲያዊ ይዘታቸውን ለመመዘን መሞከር ትክክል አይደለም። ዲሞክራሲያዊ ምርጫ ከሁሉም በፊት ለህዝብ እውነተኛና ተጨባጭ አማራጮችን ማቅረብ አለበት። የኢትዮጵያ ምርጫዎች ከአንዱ ማለትም ከ1997 ምርጫ በስተቀረ ዲሞክራሲያዊነታቸውን የሚፈትን አንድ ዋና ጉድለት አለባቸው። ይህም ጉድለት በገዢው ፓርቲና በተፎካካሪ ፓርቲዎች መካከል ያለው የድርጅት የሀብትና አጠቃላይ አቅም አለመመጣጠን ነው። በዚህም ምክንያት የምርጫው ድምፅ ከመቆጠሩ በፊት የገዢው ፓርቲ አሸናፊነት ተገማችነት የምንጊዜም እውነታ ሆኗል። ይህ ሚዛን ያጣ የተፎካካሪዎች አቀራረብ ላይ ሲታይ በገዢው ፓርቲ ሁሉን የመጠቅለል ፍላጎትና በተቃዋሚዎች ደግሞ ያለመተባበር ይገለጻል። የዚህ ሁሉ ሁኔታ ዋናው ምክንያት ግን የኢትዮጵያን ፖለቲካ በማንነት ላይ ያዋቀረው ህገ መንግስታዊ ስርዓት ነው። 80ና ከዛ በላይ ብሔረሰቦች ባሉባት ሀገር ላይ እነዚህ ብሔረሰቦች በውስጣቸው የያዟቸው መለስተኛ የማንነት ልዩነቶች ሲጨመሩም የፖለቲካው ስርዓት በትንንሽና ለብቻ ለመቆም በሚጥሩ የፖለቲካ ቡድኖች እንደሚሞላ ግልጽ ነው። ችግሩ የፖለቲካ ኃይሎች ብዛት ብቻ ሳይሆን የሀገሪቱ ህገ መንግስት የሀገሪቱን አስተዳደራዊ ወሰንና ኢኮኖሚም ጭምር በብዛት በማንነት ላይ እንዲመሰረት በማድረጉ እነዚህ እንደ አሸን የፈሉ ኃይሎች በፍላጎታቸው አንዳንዶቹ ጭርሱን በተቃርኖ እንዲሰለፉ ያበረታታቸዋል። በዚህ በልዩነት ላይ በተመሰረተ የፖለቲካ ውቅር ውስጥ እንዴት አድርገው ልዩ ልዩ የፖለቲካ ተፎካካሪ ስብስቦች የጋራ ዓላማ ይዘው ጠንካራ ሀገራዊ ተፎካካሪ ኃይል መፍጠር ይችላሉ? ይህ ችግር የማይነካው ገዢውን ፓርቲ ብቻ ነው። ገዢው ፓርቲ የሀገሪቱን ስልጣን፣ ሀብትና ሌሎችንም ጥቅማጥቅሞች ስለሚቆጣጠር የብሔር ፓርቲዎችን በዚህ የፖለቲካና የሀብት ማባበያ ማሰባሰብ ይችላል። ሌሎች ግን ይህ የፖለቲካ ማስቻያ አቅም የላቸውም። ስለዚህም በተፎካካሪነት የተሰለፉ ኃይሎች ሲጨንቃቸው ለጊዜው ቢተባበሩ እንኳን ትብብሩ የምርጫውን ወንዝ የሚያሻግር ሊሆን አይችልም። ይህ በኢትዮጵያ ፖለቲካ ስርዓት ውስጥ የዲሞክራሲን ሂደት አደናቃፊ ዋና ጉድለት ነው። ይህ የሚስተካከለው ደግሞ የግድ የዚህ ሁኔታ ፈጣሪ የሆነውን የሀገሪቱን ህገ መንግስት በማሻሻል ብቻ ነው። ድህረ ምርጫና የኢትዮጵያ ፖለቲካ ሁኔታስ? የ7ኛው ምርጫ መጠናቀቅ በቅድመ ምርጫ የዘረዘርናቸውን የውስጥና የአካባቢውን ጂኦፖለቲካዊ ውጥረቶች ምንም አልቀየርም፣ እንዲቀየርም አልተጠበቀም። ኢትዮጵያን ለምዕት ዓመታት ቀስፈው የያዟትን የአስተዳደር፣ የኑሮ መሻሻል፣ የማህበራዊ ችግሮች እንዲሁም የ2010 የወለዳቸው ከወትሮ የባሱ የጸጥታና የሀገር መረጋጋት ችግሮች ከመሰረታቸው ማስተካከል ለመጀመር ግን እድል ፈጥሯል። ይህን እድል ለመጠቀም በዋናነት ምርጫው ገዢ ፓርቲነትን ያጎናጸፈው ኃይል ከዛ በመለስ ደግሞ ሁሉንም የፖለቲካ ተፎካካሪዎችና ልዩ ልዩ የህብረተሰብ ክፍሎች የጠነከረ ጥረት ይጠይቃል። በምርጫ የጊዜ ሰሌዳ ተገድበው መፍትሄ የሚሹትን የኢትዮጵያ ችግሮች በአጀንዳነት ብናስቀምጣቸው ኢትዮጵያ ከሚመጣው 8ኛው ሀገራዊ ምርጫ በፊት የፖለቲካ መዋቅር ችግሮችን ማስተካከል፣ የሀገር ውስጥ ጸጥታን በተቻለ ስፋትና ጥራት ማስፈን፣ ኢትዮጵያ ከግብፅና ከኤርትራ መንግስታት በትብብር በግልጽ የተከፈተባትን ከአባይ ውሃና ከቀይ ባህር ተጠቃሚነት የማግለል ሴራ በብቃት መመከት፣ ህዝቡን ያስመረረውን የኑሮ ውድነትና የመልካም አስተዳደር ጉድለት በተለይም ሙስናን መቆጣጠር፣ በመጨረሻም ለህዝብ ተስፋ ጫሪ የሆነውን የሀገር ኢኮኖሚ እድገት ለህዝብ በሚታየና በሚሰማ መልኩ ማስጀመርና ማጠናከር የግድ ያስፈልጋል። ከ8ኛው ሀገራዊ ምርጫ በፊት ከላይ በተጠቀሱት አጀንዳዎች ላይ የተጨበጠ ለውጥ ከተመዘገበ እውነትም 7ኛው ሀገራዊ ምርጫ የዲሞክራሲ ጉድለት ቢኖረውም ሀገረ መንግስትን አጠናክሮ በማስቀጠልና ሀገርን በማረጋጋት በኩል ያለው ፋይዳ የጎላ ይሆናል። ይህ ሳይሆን ቀርቶ 8ኛውን ሀገራዊ ምርጫ በተመሳሳይ የጸጥታና የመረጋጋት ስጋት ውስጥ ሆነን ከተስተናገድን ግን የዚህ ምርጫ ፋይዳ እንደ ሌሎቹ ያለፉት ምርጫዎች ሁሉ ከጊዜያዊነት ያለፈ አይሆንም ማለት ነው። ከዚህ በላይ የቀረበው ትንታኔ የጸሐፊው እንጂ የኢሳት አቋም አለመሆኑን እንገልጻለን።